ሰላም እንኳን በደህና መጣችሁ። በዛሬው ዝግጅታችን በዮሐንስ ራእይ መጽሐፍ ውስጥ ካሉት እጅግ ምስጢራዊና ኃይለኛ ራእዮች አንዱን እንፈታለን። አዎ፣ ፀሐይን ስለለበሰችው ሴት እናወራለን። እንግዲህ ራእይ 12 ላይ የሚገኘው ይህ ጥቅስ በምስጢር የተሞላ ሰማያዊ ትዕይንትን ነው የሚስልልን። በቃላት የተሳለ ትልቅ እንቆቅልሽ ነው ማለት እንችላለን። እስቲ አብረን መፍታት እንጀምር። ያው እንደምታየው ጥቅሱ ሙሉ በሙሉ በምልክቶች የተሞላ ነው። ስለዚህ ነገሩን ግልጽ ለማድረግ የእያንዳንዱን ምልክት ትርጉም አንድ በአንድ መመርመር አለብን። እስቲ መጀመሪያ በዙሪያዋ ካሉት ሰማያዊ አካላት እንጀምር። እሺ እንጀምር። ፀሐይን ተጎናጽፋለች የሚለው ሐረግ ምን ማለት ሊሆን ይችላል? ይህ ምስል ለሴቲቱ ማንነት ትልቅ ቁልፍ ነው የሚሰጠን። እዚህ ላይ ፀሐይ ጥራ ምልክት ብቻ አይደለችም። ምንጩ እንደሚነግረን ፀሐይ የብርሃን ሁሉ ምንጭ ሆነውን እግዚአብሔርን በቀጥታ ነው የምትወክለው። እና ይህ ትርጓሜ እንዲሁ የተነሳ አይደለም። መጽሐፍ ቅዱሳዊ መሠረት አለው። ለምሳሌ መዝሙር 84 ላይ እግዚአብሔር አምላክ ፀሐይና ጋሻ ነው ይላል። ይህ በእግዚአብሔርና በፀሐይ መካከል ያለውን ግንኙነት በግልጽ ያሳያል። ስለዚህ ምን ማለት ነው? ሴቲቱ ፀሐይን መልበሷ ማንነቷ ሙሉ በሙሉ ከእግዚአብሔር ጋር የተቆራኘ በክርስቶስ ብርሃን የተዋበ መሆኑን ነው የሚያሳየው። ይህም እንግዲህ ቤተ ክርስቲያንን ይወክላል። በጣም ጥሩ። አሁን ደግሞ ወደሚቀጥለው የእንቆቅልሹ ክፍል እንለፍ። በእግሯ ስር ስለምናየው ጨረቃ እናውራ። ይህ ምስል ለታሪኩ ምን አይነት ተጨማሪ ትርጉም ይሰጠዋል? ታዲያ ጨረቃ ምንን ትወክላለች? አስቡት። ጨረቃ የራሷ ብርሃን የላትም አይደል? የፀሐይን ብርሃን ነው የምታንጸባርቀው። ልክ እንደዛው የእግዚአብሔርን እውነት የሚያንጸባርቁትን ምስክሮች ትወክላለች። እና ይህም ሐሳብ እንዲሁ የመጣ አይደለም። መጽሐፍ ቅዱስ ውስጥ ጠንካራ ድጋፍ አለው። መዝሙር 89 ላይ ጨረቃ በሰማይ የታመነ ምስክር ተብላ ተገለጸች። ይሄ በሁለቱ መካከል ያለውን ግንኙነት በጣም ያጠናክርልናል። እነዚህ ምስክሮች የሚጠበቅባቸው ኃላፊነት ቀላል አይደለም። እውነትን ከመመስከር ጀምሮ የሰይጣንን ውሸት እስከ ማጋለጥ ድረስ በዚህ ሰማያዊ ግጭት ውስጥ በጣም ወሳኝ እና ከባድ ሚና አላቸው። እሺ፣ ቀጣዩ ምልክት ደግሞ አክሊሉ ነው። አዎ፣ በራሷ ላይ ስላደረገችው የ12 ከዋክብት አክሊል እንደጋገር። እሺ፣ እነዚህ ከዋክብት ማን ናቸው? ሰዎችን ወደ እውነትና ጽድቅ መንገድ የሚመሩ የቤተ ክርስቲያን መሪዎችና ስለ እምነታቸው ዋጋ የከፈሉትን ሰማዕታት ነው የሚወክሉት። ይህንን ሐሳብ የሚያጠናክርልን ጥቅስ ደግሞ በዳንኤል መጽሐፍ ላይ እናገኛለን። ብዙዎችን ወደ ጽድቅ የሚመልሱ ሰዎች እንደ ከዋክብት ለዘላለም እንደሚደምቁ ይናገራል። ስለዚህ በደንብ መረዳት ያለብን አክሊሉ ለውበት ብቻ የተቀመጠ ጌጥ አይደለም። ይልቁንስ መሠረታዊ የሆነውን የሐዋርያት ሥልጣንና አመራር ነው የሚያመለክተው። እንግዲህ እነዚህን ሁሉ ምልክቶች ከፈታን አሁን ዋናው ጥያቄ ላይ ደርሰናል። ሴቲቱ ራሷ ማን ናት? እዚህ ላይ ልናስተውል የሚገባው ቁልፍ ነገር ሴቲቱ አንድ ግለሰብ ለምሳሌ ሔዋን ወይም ድንግል ማርያምን አለመወከሏ ነው። ከዛ ይልቅ በታሪክ ውስጥ የነበረንና ያለን የእግዚአብሔር ሕዝብ በሙሉ የምታመለከት የጋራ ማንነት ናት። ማለትም ታሪኩ የሚጀምረው ከተስፋው ቃል ጀምሮ ነው። የእስራኤልን ሕዝብ ትወክላለች። ከዚያም ከክርስቶስ የተወለደችውን ቤተ ክርስቲያንን፣ በመጨረሻም የክርስቶስ ሙሽራ የሆነችውን ማኅበረሰብ። አንድ ወጥ ታሪክ ነው ያለው። ይህ የጊዜ መስመር በደንብ ያሳየናል። በብሉይ ኪዳን እስራኤል፣ በአዲስ ኪዳን ደግሞ ቤተ ክርስቲያንን፣ ወደፊት ደግሞ ፍጹም የሆነችውን አዲሲቷን ኢየሩሳሌምን ትወክላለች። የሴቲቱ ማንነት በታሪክ ሂደት ውስጥ እንዴት እያደገ እንደሚሄድ እናያለን። ነገሩን ይበልጥ ግልጽ ለማድረግ እስቲ በራእይ መጽሐፍ ውስጥ ካለችው ሌላኛዋ ሴት ማለትም ከባቢሎን ጋለሞታ ጋር እናነጻጽራት። ልዩነቱ በጣም ግልጽ ነው። አንዷ የክርስቶስ ሙሽራ ስትሆን፣ ሌላኛዋ ከሰይጣን ጋር የተሰለፈች ናት። አንዷ ሰማያዊ ብርሃንን ስትጎናጸፍ፣ ሌላኛዋ በዓለማዊ ሀብት ተሸፍናለች። እንግዲህ እስካሁን ያየናቸውን ነጥቦች በሙሉ አንድ ላይ ሰብስበን ሙሉውን ምስል እንመልከት። እናያለን አይደል? ሴቲቱ የእግዚአብሔር ሕዝብ ናት። የለበሰችዋ ፀሐይ እግዚአብሔርንና ጥበቃውን፣ ከእግሯ በታች ያለው ጨረቃ ምስክሮቹን፣ የ12ቱ ከዋክብት አክሊል ደግሞ የሐዋርያትን ሥልጣን ይወክላሉ። ሁሉም ሲደመሩ የቤተ ክርስቲያንን ታላቅ ሚና እና መለኮታዊ ግንኙነት ያሳያሉ። አሁን ወደ መጀመሪያው ጥቅስ ስንመለስ ትርጉሙ እንዴት ግልጽ እንደሚሆን ይታያል። ያ ምስጢራዊ የነበረው ራእይ አሁን ኃይለኛና ግልጽ መልእክት ያለው ትረካ ሆኗል። ስለዚህ ይህ ራእይ
እንዲሁ የድሮ ታሪክ ብቻ አይደለም፣ ዘመን ማይሽሬውን ትግል ነው የሚያሳየው። እንግዲህ ጥያቄው ይሄ ነው። ይህ ጥንታዊ ራዕይ ዛሬ ስላለው የእምነትና የግጭት ሁኔታ ምን ሊያስተምረን ይችላል?